የቤልጂየም ኮንቴ ጀሬሽ ሮበርቶ ማርቲኔዝ ጨፈጨፈው። ከዛ ሩዲ ጋርሲያ ጠርጎ አባረረው ማለት ይቻላል ማለት ነው። ቤልጂየሞች በጣም በሚያሳዝን ሁኔታ 2-1 በስፔን ተሸንፈው ወጥተዋል ማለት ነው። ቲቦ ኮርቷን ራሱ ያለክስ ተመልከተንበት ጨዋታ ነው። በጣም ያሳዝናል። ብቻ ያ በጣም ኢሞሽናል ስፓርቶች ነው የተመለከትነው በነ ዴብሮይና በነ ኮርቷ። ግን ሩዲ ጋርሲያ በጣም ከአቅሜ በላይ አንዳንድ ያውቃሉ ስትል እዚህ ጋር ትደርሳለህ ማለት ነው። በሰብስቲሽኖች ነበር አብዛኞቹ ጨዋታ ሲያመልጥ የነበረው ከቤልጂየም ጋርና አሪፍ ነው ጎበዝ ነው ተብሎ ነበረ። ብዙ ሰው ወቅሶት ቢሆንም አፖሎጃይዝ እንኳን የሚያደርግ ሌተር በተደጋጋሚ ቤልጂየም ደጋፊዎች ራሱ ኮመንት ላይ ምናምን ሲጽፉለት ነበረ ለሩዲ ጋርሲያ ማለት ነው ከተወቀሰ በኋላ እና አሪፍ ነገር አሳይቶ ነበር። ግን አሁን ደግሞ ኦቨር ኮምፕሊኬት ስታደርገው እዚህ ጋር ትደርሳለህ። ስፔኖች ደግሞ የተረጋገጠ ነበረ የጨዋታውን ኮንትሮል ለመውሰድ የሚሞክሩት እንዳያሱት ሚድፊልዳቸውን ለመጠቀም አናዘር ሮድሪ ማስተር ክላስ ተመልክተናል ዛሬ ማለት ነው። ከዛም አልፎ ግን እነ ላሚን ያማልም ወደ 100% እየመጣ ያለበት ጊዜ ይመስለኛል። ከዛ ውጭ ግን ፍራንስን ይገጥማሉ። እኔ ከፍራንስ ጋር ግን በጣም ሌላ ለየት ያለ ስፔን ደግሞ ትንሽ ስቴፕ አፕ ማድረግ የሚኖርባቸው ሌቭላቸውን ይመስለኛል። ከዛ ጋር ስናየው አንጻር ቦክስ ላይ ፕሬዘንስ ያለው ተጫዋች የላቸውም። ክሊርሊ የሚያገቡትን ጎል ካያችሁ ራሱ ቦክስ ክራሽ በሚያደርጉ ሚድፊልደሮች በተደጋጋሚ ወይ ደግሞ ፎልስ ናይን የሚጮቱ ተጫዋቾች ከውጪ እየሮጡ ሲገቡ እንጂ ላይክ ኳሱን ተጫውቶ ወደ ውስጥ አስገብቶ ሲያገቡ ብዙ ጊዜ አታያቸው። ኤኒዌይስ ግን ገባ ብለን ስንመለከት ነገር የጨዋታው እንግዲህ ሰሚፋይናላችን የመጀመሪያውን አውቀናል። ፍራንስ ከስፔን የሚያደርጉት ጨዋታ ነው። ኮመንት ላይ የገባችሁ ቮት ማድረግ እንዳይረሳ ፖል አስቀምጬላችኋል። እና ደግሞ ያ ቲም ለምን እንደሚያሸንፍ ኮመንት ላይ በዲስክሪፕሽን የምታስቀምጡልኝ በጣም ደስ ይለኛል። ለምን የሚለውን ስፔሲፊክ ምክንያት ነው የምፈልገው። ኦልሞስት አንድ ሴንቴንስ ሲሆነች ለምን የሚለው የምታስቀምጡ ደስ ይለኛል። ኤኒዌይስ ግን ያለው ማንጫ ግዴ ደምጣችሁ አሱ መጫ እንዳይረሳ ሀሳቦች ኮመንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ከዛ ደግሞ ወደ ቪዲዮአችን መለስ። ኮፒ ሊንክ በደንብ ይፈልጋል ቪዲዮ እየበዛ ስለሆነ ዛሬ እንቀጥል። እና እሱ የመጣው ደግሞ ከእንደዚህ አይነት ከቻንስ ክሬሽኑ አይነት ይመስለኛል። እና እሷን ማጣጣፍ ይፈልጋል። ላሚን ያማልም 100% ያልመጣም ግን ስቲል እንዲህ እንደሚጮህ ተታሽቷል። ብጥብጥ ነው የሚያደርገው። በቃ ምንም ሰላም አይሰጠም እሱ ሜዳ ላይ እስካለ ድረስ። ከዛ ውጪ ባለው ፋቢያን ሩይዝ ነበር ማስቆጠር ይቻለው ቦክስ ክራሽ ሲያደርግ የታወቀው ፋቢያን ሩይዝ በቃ ለቃይታችሁታል ያገባበትን መንገድ። ከዛ ውጪ ባለው ደግሞ ሚኬል ሜሪኖ በጣም በሚያሳዝን ሁኔታ ኮርቷ እንግዲህ ተቀይሮ ከወጣ በኋላ ሰከንድ ሃፍ አካባቢ ላይ ከመጀመሩ ከዛ ሴን ላመንስ እንዳያችሁት ገብቶ ነበር። ሴን ላመንስ እድለኛ አልነበረም። አሪፍ ኳስ አድኖ ቢሆንም እሷን ኳስ ግን በመጥፋቱ የመጣ ሜሪኖ ደግሞ በጣም ስማርት የሆነ ተጫዋች ቦክስ ውስጥ የሚሰራውን ነገር ጠንቅቆ የሚያውቅ እኔ የሚያስታውሰኝ የእሱ ማለት ነው። ቦክስ ክራሸሮች አሉ ኦብቪየስሊ የእሱ አይነት ታይፕ ኦፍ ሚድፊልደርም ነው ብዬ አስባለሁ። ነገር ግን ይሄ አጥቂ ቦታ ላይ እንደማን መሰላችሁ? እንደውም አይ ቲንክ ፐርፌክት ኤግዛምፕል ለሁላችሁ ስኮት ማክቶሚናይ ነው። ትዝ ካላችሁ ቦክስ ውስጥ እንዴት እንደሚንቀሳቀስ የእሱ አይነት ቫይብ ይሰጠኛል። ሚኬል ሜሪኖ በጣም ኢንቴሊጀንት ነው ኢን ዘ ቦክስ። እሱን በጣም ልንሰጠው ይገባል ክሬዲቱ ማለት ከቤንች ተነስቶ ዛሬ ማድናቸዋል። የሚገርማችሁ ነገር ዴላ ፉንቴ ማለት ነው ለዚህ ነገር ጉዳይ ብሎ የቻንስ ክሬሽን አይነት ለመቀየር ቪክቶር ሙኞዝ አለለት፣ የሬሚ ፒኖ አለለት፣ እሱን አልተጠቀመም። ከእንደገና ዊንግ ላይ እንግዲህ ፌራን ቶሬስ እንዳታረገው ደግሞ ከነገር አልፎ ደግሞ ሌላ አላችሁ የፈለኩት ቦርሃ ኢግሌሲያስ ለምን መጣ? እንደ 9 ቁጥር መጠቀም ካልፈለክ ቦክስ ፕሬዘንስ ያለው አጥቂ ከፈለክ ማለት ነው። ይሄን ጥያቄ ዛጋ ነው ያለው። እሷን ከኤሪየር እያረክ ማታስተካከል ከሆነ ከፍራንስ ጋር እንደዚህ ላክ ብታረግ ሊሆነ ደቂቃ እንደዚህ ጸጥ ብትልና አይሰራም። በቃ ይገለዋል ቤዚክሊ ሌላ ምንም ሊል አልችልም። ብቻ ያ ግን ለስፔን እስካሁን ድረስ በጣም በጽድት ባሉ ሁኔታ ኦልሞስት ተንቀሳቀሱ ነው። በጣም በየቦታው እንግዲህ አባብ አቨሬጅ በሚባል ሁኔታ ሁሉም ሰው አሪፍ መጫወት ይችላል። ፔድሮ ፖሮ ነበር ዛሬ ትንሽ አልጥም ያለ እንቅስቃሴው። ከዛ ውጭ ባለው ግን ስፔን ሁሉም እንዳያሱት አባብ አቨሬጅ የሚጫወቱት ደግሞ ያው ከፍ ያለውን ደግሞ የሚጮት እነ ሮድሪክ የመሳሰሉ ተጫዋቾች እንደምታዩት ነው። ፔድሪም ገብቶ አሪፍ እንቅስቃሴ አድርጎ ነበር ቤንች ከመደረጉ አልፎ ማለት ነው። አሪፍ እንቅስቃሴ ተመልክተናል። ከሁሉም ብቻ ስፔን አልፋ ፍራንስን የምትገጥም ይሆናል። ቅድም እንዳልኳችሁ ግን ከሁለቱ አሸናፊ እናንተ ማን ነው? ሀሳባችሁ ኮሜንት ላይ ማስቀመጥ እንዳይረሳ። ፖል ላይም ቮት ማድረግ ትችላላችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ስፔን ትንሽ መቸገር ነው የሚጠበቅባት። ድባቅ ለመምታት ሜሮኑ ማስገባት በቂ ነው። ያራዳ ልጆች ይሄ ሰውዬ 2 ጨዋታዎች ተከታታይ ባለቀ ሰዓት ጎሎች በማስቆጠር ስፔንን ወደ ቀጣይ ዙር ማለፍ ችሏል ማለት ነው። አሁን ግማሽ ፍጻሜ ላይ ስማ ከፊትም ከኋላም የጉራጌ ቢላ በለው ፈረንሳይ ነው የሚጠብቃት ፊት ለፊት ከሱ ጋር የምትፋጠጥ ይሆናል ማለት ነው ስፔን። ለማንኛውም ኮርቷ ሲወጣ ታውቆት ነበር፣ ተጎርቶ ነው የወጣው። ያራዳ ልጆች ሲሌመንስ እንግዲህ በጣም የማይጠበቅ ስህተት ነው ብዬ አስባለሁ። ኳሱን ፊት ለፊት ነው የተፋውና የማይመራው አጥቂው ደግሞ ሜሬኖ ገባና ገላገለው ማለት ነው። ይሄ ፒውር አጥቂ ነው፣ እንደው ማሰተኛም ራሱ አይደለም። ያራዳ ልጆች ማለት ነው። ለማንኛውም ስፔን ወደ ቀጣይ ዙር አልፋለች። እስቲ ምን ታስባላችሁ? የድረስ መሄድ ትችላለች? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ስታዩታ ሚኬል ሜሪኖ ይመስላል፣ መልክ ይመሳሰላሉ። አታፍሩም? ትከራከሩኛላችሁ። ሚኬል ሜሪኖ አይደለም ቺቻሪቶ እንዴ! ይሄ ሰውዬ ተቀይሮ ሲገባ ማለት ነው ምን አይነት ሰው ነው እንዴ? በቃ ራሱ ቺቻሪቶ ሚኬል ሜሪኖ ምናምን ብላችሁ ማለት ነው ኮሜንት ላይ ብታለቃቅሱ አልሰማችሁም? ቺቻሪቶ ነው
ሚኬል ሜሪኖ ሱፐር ሰብ በጣም ነው የሚችለው። የሰውዬ ተቀይሮ ሲገባ ማለት ነው መጀመሪያ 70-80 ደቂቃ ጌሙን በጣም ነው የሚያነበው። ሳኒ ላሜንስ ራሱ ምን አይነት ስህተት ነው የሰራው? ኩባርሲ በእርግጥ የሚገርም ሹት ነው የመታው። ኩባርሲ መሰለኝ የመታው። ሳኒ ላሜንስ በቀላሉ ማዳን የሚችለውን ኳስ ወይ ወደ ጎን መጥፋት የሚችለውን ኳስ ሜሪኖች ይቅርታ ለቺቻሪቶ ወስዶ መረቡ ላይ ባለፈውን ፖርቹጋል እንዲህ ነው ያደረገን። ቆይ አለው አሰልጣኙ ና ተነስና ግባ ሲለው ቆይ ጌሙን እያነበብኩ ነው ክፍተቱን አለ። በቃ አስገባኝ አለው። አስገባው። ቀረቀረብን ማለት ነው። ይሄ ሴጣን የሆነ ሰውዬ ዛሬ ቤልጂየም ማለት ነው ይዛቸው እኮ ኤክስትራ ልትገባ ስትል ሜሪኖ ተቀይሮ ገባ፣ ቺቻሪቶ ተቀይሮ ገባ። በመድኃኒዓለም ይሄ ሰውዬ ማለት ነው በጣም ነው የሚለየው። አርቴታ ማለት ነው ይሄ ሰውዬ ዝም ብሎ ቋሚ እያደረገ የሚጫወት ከሆነ በእርግጥ ከቤንች ነው የሚያስነሳው። ይሄ ሰውዬ በቃ ሱፐር ሰብ ቺቻሪቶ። በእኔ እምነት ከዋንጫ በፊት የዋንጫ ጨዋታ ሊያስመለክቱን ፈረንሳይ ከስፔን ሴሚፋይናል ሜሪኖ እንደተለመደው ተቀይሮ ገብቶ ግብ አስቆጥሯል። እኔ ይቅርታ አድርጉልኝ በዛ መስመር ያሉት የዋንጫ ተስፋ አላቸው ብዬ አላስብም። ከሁለቱ ያሸነፈው ከፈረንሳይ ወይ ከስፔን ዋንጫው የሚያንስ ይመስለኛል። እስኪ ያው እግር ኳስ አይታወቅም፣ ግን ከፕሪሚየር ሊግ በፊት የናፈቀኝ ድንቅ ጨዋታ እንድንመለከት ሆነናል ማለት ነው። እነ ኬሊያን ኤምባፔ ከነ ላሚን ያማል። ግን ዛሬ ቲቦ ኩርቷ እንደዚህ እያለቀሰ ሲወጣ ያው ስሜት ያደርጋል። ግን ደግሞ ተቀይሮ ደግሞ የገባው የኛው ጉድ ሴኔ ሎመንስ በመሆኑ ደስ ብሎ ነበር። ግን ተፋት የኩባርሲን ኳስ እዛው ሜሪኖ አገባበት። ይህንን ነገሩን እናመሉ ለዩናይትድ አስተካክሎ እንዲመጣ እናሳስባለን። ለማንኛውም ፎሎው ሼር ማድረግ አይረሳ። ይመቻችሁ። ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ማን ሚኬል መሪኖ 9 ቁጥር አርቴታ ለዓለም ግሊች ነው የሰጠው። ማን ለስፔን ብሔራዊ ቡድን ግሊች ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም። ማን ሃላንድ ሌቭል አይነት ቦታ እያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩባርሲ ሸለጠው የተተፋ ኳስ ያገባት ሄዱ። ማን ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ ይሄ ሰውዬ እግዚአብሔር ጤነኛ ሚኬል መሪኖ ጤነኛ አይደለም። ማን ዩኬሬሽን እያስፈራራው ነው አሁን ፕሪሚየር ሊግ ላይ የፈራዋለው ነው። ከዚህ በኋላ ገብቷላ። ስፔን ያማል ነው ቁልፉ ላለው ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው። ማን ዛሬ ማለት ነው ቤልጂየሞች በጣም ዛሬ አንድ ጎል አግብተዋል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸው ነበር። ገብቷል አይደለ? ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው። ሙሉ ለሙሉ ገብቷል አይደለ ማለት ነው። ዲዘርቭ ያደርጋሉ ማለፉን። አሁን ሰሚ ፋይናል ገብቷል። ሚኬል ሱፐር ሰብ ሜሪኖ ይልሃል። ዛሬም ደገመው። ምን አይነት አስደናቂ ቅያሪ ነው እየሆነ የሚገኘው። ባለፈው ፖርቹጋል ላይ፣ ዛሬ ደግሞ ቤልጂየም ላይ የማሸነፊያ ብቸኞቹን ጎሎች ተቀይሮ እያስቆጠረ ነው። የተጫዋች በጣም ልዩ ብቃቱን እየተቀየረ እያሳየን ይገኛል። ላመንስ ምን አይነት የሚያሳዝን ቅያሪ ለሀገሩ በጣም በወሳኝ ሰዓት እንግዲህ የተጎዳውን ቲቦ ኮርቷን ተክቶ ቢገባም ነገር ግን በመጀመሪያ ሙከራው ኳሷ ከእጆቹ አምልጣ እንግዲህ የሚኬል ሜሪኖ ሲሳይ ሆናለች። በአሳዛኝ ሁኔታ ሴነ ላመንስ የማንቸስተር ዩናይትድ ግብ ጠባቂ የመጀመሪያ ሀገራዊውን በታላቅ መድረክ ላይ ያደረገውን ጥሪ እንግዲህ በዚህ ሁኔታ ማጠናቀቁ በጣም ከፍተኛ የሞራል ስብራት እንደሚያጋጥመው መጠርጠር አይከብድም። ሚኬል ሜሪኖና ስፔን ግን በቀጣይ በግማሽ ፍጻሜው ፈረንሳይ እንደሚገጥሙ አረጋግጧል። ላሚን ያማል በጣም ድንቅ ብቃቱን ሲያሳየን ነበር፣ ምንም እንኳን ጎል ባያስቆጥርም ማለት ነው። ለማንኛውም በቀጣይ የፈረንሳይና የስፔን በጣም አጓጊ ጨዋታ ይጠብቀናል። እሱን ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየት። ስፔን ብሔራዊ ቡድን የአደጋ ጊዜ ተጠሪ ያለምንም ድርድር ሚካኤል ሜሪኖ ነው፣ ዋና ሰው ነው። በፖርቱጋል ጨዋታ 91ኛው ደቂቃ ላይ ያስቆጠረ። ዛሬ ሴኔ ሎመንስ የተተፋ ኳስ ወይም ስህተት የነበረውን ኳስ ደግሞ አስቆጥሮ ስፔንን ወደ ግማሽ ፍጻሜ ወሰዳት። ስፔን ከፈረንሳይ ምናልባት ውዱን የግማሽ ፍጻሜ ጨዋታ ያደርጋሉ። ይሄ ጨዋታ 2-1 ተጠናቋል። ለቤልጂየም መጥፎ አጋጣሚ ነው። የሩዲ ጋርሺያ ቡድን በፍጹም ሳይጠበቅ ብዙ ሰንዝሯል። ቲቦ ኮርቷ ተጎድቶ እስኪወጣ ድረስ የመከላከል ከፍተው ጥሩ ነበር። የዋርዛባልና የላሚን ያማል ኳስ ቲቦ ኮርቷ የመለሰበት መንገድ አስደናቂ ነበር። የኋላ ግን ቤልጂየም ጎል ተቆጠረባት፣ 2-1 ተሸነፈች። ሜሪኖ ዛሬም በዋና ካራክተርነት ቀጥሏል። ስፔን ወደ ግማሽ ፍጻሜው ተሻግራለች። ዓለም የሚጠብቀው ትልቁ ጨዋታ እንደሚሆን መናገር ይቻላል። ሩዲ ጋርሺያና ቤልጂየም ማንም እዚህ ያልጠበቃቸውም የግብጽና
የግብፅና የኢራን ጨዋታ መጥፎ ነበር። በኒውዚላንድ፣ በሴኔጋል፣ በአሜሪካ ቡድኑ በደንብ አደገ። በሴኔጋል ከ2-0 ካምባኩ አስደናቂ ነበር። ፋይናሊ በሩብ ፍጻሜ ስፔንን በደንብ ወጥሮና ተገዳድሮ መቆየት ችሏል። አዎ የኳስ ብልጫውን ስፔኖች ወስደው እንደነበረ እሙን ነው። ያም ቢሆን ጉዞ እዚህ ጋር አብቅቷል። ሜሪኖ ግን ለስፔን እየሰጠ ያለው ለታ አስደናቂ ሆኖ ቀጥሏል። ለስፔን በየጨዋታው እየገባ እንዲያደርግ ያለው እኔም አላቅም። አርሰናል ግን ምን ያህል ታድለዋል የምር ሚኬል ሜሪኖ ስላላቸው። ጨዋታው ላይ ፋቢያን ሩይዝ ስፔንን ቀዳሚ አድርጓት ነበር። ከዛ በኋላ ግን ለቤልጅየም ዲኬተሌሪ አግብቶ አቻ አድርጎ ነበር፣ ግን ጀለስ ጨዋታውን አሸነፈው። ጨዋታው ላይ ከገባ በኋላ አሪፍ እንቅስቃሴ ነበረው ሳይሆን ግን አንድ ሰው ጨዋታ እንዲቀየርለት ጨዋታ እንዲያሸነፍልህ አስገብተው ኤግዛክትሊ እሱን ያስገባህለት ሪዝን ሲያደርግልህ ግን በጣም ነው ደስ የሚለው። ለማንኛውም ሜሪኖ ለሁለት ተከታታይ ጨዋታ ስፔንን ሂሮ ሆኖ ጨርሷል። ጋይስ የሚገርም ጨዋታ ነበር ማለት ኦቨርኦል በጣም አሪፍ ጨዋታ ነበር። ስፔን በጣም የተሻለችው አይ በትንሽ ሲሆን በጣም የተሻለችው ቲም ነበረች። ቤልጅየም የሚችሉት ነገር ሞክሯል። ኦብቪየስሊ ግን ስፔን የተሻለች ነበረች። ላሚን ያማል እንደተለመደው ድሪብል እንዲሁ ሲያሰቃያቸው ነበረ። ዶኩን ከአንድም ሁለቴ ያደረገውን ነገር አይታችኋል። ጨዋታውን ያያችሁ ሰዎች ግን ኦቨርኦል የዚህ ጨዋታ ዋና መነጋገሪያ ፖይንት የሆነው ይሄኛው ቅያሪ ነበር። መነጋገሪያ ፖይንት ብቻ ሳይሆን ቤልጅየም ደግሞ ቀጥታ በቃ መሸነፏን ያረጋገጠችበት ሞመንት ይሄኛው ነበር። ሳን ላመንስ በኮርቷ ጉዳት ተቀይሮ ገባ። ግን ገብቶ ያው እንደምታዩት ነው የተፈጠረው። ሁለተኛው ጎል ለሜሪኖ ያገባው ጎል የሱ ጥፋት ነው። ከቦክስ ውጭ ኩባርሲ የመታውን ኳስ ነው መቆጣጠር አቅቶት እሱ የተፋውን ከዛ በኋላ ሜሪኖ ያገባውና በረኞች የሆኑት በተከታታይ ጨዋታ ለመጫወት ደግሞ ተቀምጠው ከዛ ወደ ጨዋታ ሲገቡ ልታዩት ኦር ኤክስፔክት ልታደርጉት አይነት የምትችሉት አይነት ስህተት ነበር ላመንስ የሰራው። ያው ከሱ በተጨማሪም ደግሞ አይ ቲንክ ፔንደርስ ነበር መሰለኝ ቢሆንም ሁለተኛው ተመራጭ በረኛ አይ ቲንክ አሁን ላይ እሱ ይመስለኛል። ለማንኛውም እሱ ገብቶ ነበረ በሱ ጥፋት ጎሉን የገባውና ጨዋታውን የቀየረው ሞመንት በሱ ተቀይሮ ከገባ በኋላ ነው የተፈጠረው። አይ ሚን አይ ፊል ሳድ ፎር ሂም። ለማን ዩናይትድ በጣም አሪፍ ሲዝን ካሳለፈ በኋላ አሁን ሀገሩን በቃ ቀጥታ ኮስት ያደረገ ስራን የሰራውና ያሳዝናል። ለማንኛውም ስፔን ቤልጂየምን አሳምና ጥላ አልፋለች። ስፔን ከፈረንሳይ የሚገናኝ ይሆናል። የሚገርም ጨዋታ። እስኪ እናንተ ጨዋታውን ያያችሁ ሀሳባችሁን ንገሩኝ። ይመቻችሁ። ሚካኤል ሜሪኖ ግን ምን አይነት ተጫዋች ነው? እጅግ በጣም ባለተሰጥኦ ተጫዋች፣ ቨርሳታይል የሆነ ተጫዋች በቃ የትኛውም ቦታ ላይ ምናልባት ያልሞከረው ሚካኤል አርቴታ ግብ ጠባቂ አድርጎ ነው። እዛ ቦታም ላይ ሊችል በቃ በጣም እንደሚችል እርግጠኛ ነኝ። በቃ የትኛውም ቦታ ላይ መጫወት የሚችል ተጫዋች ነው። አርሰናል አምና ያጣው ኳሊቲ በቃ የሚካኤል ሜሪኖ ነው እንጂ ቻምፒየንስ ሊጉን ያለ ጥርጥር ያነሳው ነበር። ይህ ተጫዋች ተጎቶ ከስብስቡ ውጭ ባይሆን በቃ እጅግ በጣም ይችላል። እኔ ስለ ሜሪኖ ሁሌም ነው የማወራው በቃ እጅግ በጣም እንደሚችልና መድፈኞቹ በቃ ትልቅ ባለ ተሰጥኦ ተጫዋች እንዳላቸው ሊያቆት የሚገባው ብቸኛው ተጫዋች። ሁሉም ተጫዋች ተጎቶ አርሰናል ቤት አይተዋል። ሜሪኖ ተጎቶ ግን ክለቡ ተጎቷል። ይችላል ሜሪኖ በጣም ይችላል። ይመቻችሁ።